what a sweet presence of the Lord. ጌታ በመካከላችን ነው ወገኖቼ። እኔ ጥማቴ እሱ ነው። እኔ የምፈልገው እሱ ነው ወገኖቼ። እኔ ጌታ እድል ሲሰጠኝ ወደዚህ ስመጣ የመጣሁት ጌታ ክብሩ እንዲገለጥ የጌታን እጅ ለማየት ነው እንጂ ዝም ብሎ እኔ ቸርች ለመጫወት ስርዓት ለማክበር አልመጣሁም። ይቅርታ አድርጉልኝ። ምን ዋጋ አለው የጌታን ነገር ካልሰራን? የሱ ስራ ደግሞ አለ መንፈሱ አይሰራም። የሱ ስራ አለ እሱ ክብር አይሰራም። አረጋግጥላችኋለሁ። እኔ መስበክ አልችልም አለ እሱ። መቆም አይቻልም አለ እሱ ወገኖቼ። ጌታ ስሙ ይባረክ። ጌታ እንደረዳን ዛሬና ምናልባት የሚቀጥለው ሳምንት about spiritual hunger እናገራለሁ። spiritual hunger ነው ማውራስ። I'm going to talk about spiritual hunger። ስለ መንፈሳዊ ረሃብ፣ ስለ መንፈሳዊ ነገር ረሃብ እናገራለሁ። ሃሌሉያ። ጌታ ይረዳናል። ዛሬ አንዱ ማደርገው ለዚህ ለመንፈሳዊ ረሃብ ያሉትን አረሞች እንነቅላለን። አሜን ትላላችሁ? ሃሌሉያ። ኤርሚያስን ምን አለው? ትነቅልና ትተክል ዘንድ አለው። አሜን ሃሌሉያ። ታፈርስና ትገነባ ዘንድ አለው። ዛሬ እንናገራለን። በአንዳንድ ሁኔታዎች ላይ እንናገራለን። ለምን መሰላችሁ? መንፈሳዊ ረሃብ በሰው ህይወት እንዳይቀሰቀስ፣ ሰዎች እንዳይራቡ ማነቆ የሆነ የደፈነውን ዛሬ በኢየሱስ ክርስቶስ ስም እናነሳዋለን። ጉሮራችሁ ውስጥ የተቀመጠውን እናነሳዋለን። በጌታ በኢየሱስ ክርስቶስ ስም እናነሳዋለን። ዛሬ ምድር ወደዳችሁም ጠላችሁም በጣም በታላቅ ረሃብ ውስጥ ነች ያለችው። መንፈሳዊ ረሃብ በሁሉ ስፍራ አለ። ግን እንዴት አድርገው እንደሚያረጉት፣ እንዴት አድርገው እንደሚጠግቡ አያውቁም። ስለዚህ ብዙ ነገር ይሞክራሉ፣ ብዙ ነገር ያርጋሉ። የሚገርመው ግን ወገኖቼ በዓለም ያለው ረሃብ ብቻ ሳይሆን በቤተ ክርስቲያን ውስጥ ረሃብ አለ። ብዙ ሰዎች የተራቡ አሉ። የዛኑ መጠን ደግሞ ረሃብ የጠፋባቸው ምን እንዳጠገባቸው እንኳን የማያውቁ ነገር ግን ረሃብ የሌላቸው ሰዎችም አሉ። ዛሬ የአሁኑ ሳምንትና የሚቀጥለው ሳምንት ከጌታ ጋር ይህንን ሳደርግ ዓላማ ይዤ ነው የመጣሁት። ዓላማዬ በእናንተ ውስጥ የእግዚአብሔር ረሃብ እንዲቀሰቀስ ወገኖቼ፣ በእናንተ ውስጥ ብቻ አይደለም፣ በእኔ ውስጥ እኔ አሁን በቃ በእኔም ውስጥ እንዲቀሰቀስ ረሃብተኞች እንድንሆን፣ የመንፈሱ ረሃብተኞች እንድንሆን፣ የእሱ ፈላጊዎች እንድንሆን እግዚአብሔር ይህንን ያደርጋል። አሜን ትሉኛላችሁ? ጌታን እንድንራበው ነው። እና ብዙ የሚራቡ እንዳሉ ብዙዎች ያንን ረሃብ በብዙ ነገር ላማከክ ይፈልጋሉ። There are so many people who are hungry for the things of God, but they trying to fill that with everything else but not God. በሁሉ ነገር ሊሞሉት ይሞክራሉ። ከእግዚአብሔር ውጭ ግን አይሆንም። ያንን ረሃብ ሊያረካው የሚችል፣ ያንን ረሃብ ሊያጠግበው የሚችል እግዚአብሔርና እግዚአብሔር ብቻ ነው። ደስ የሚለው እግዚአብሔር እንድንራብ ሲጠይቀን እንደሚያጠግበን ፕሮሚስ አድርጎ ነው። አሜን ትላላችሁ? ጽድቅን የሚራቡ ይጠግባሉ። አይገርምም? ብዙ ነገር እኮ አይደለም የሚፈልገው፣ መራብ ነው። ስለዚህ ዛሬ እንዳልኳችሁ ነው። ብዙዎች ይራባሉ። ረሃባቸውን ግን መኪና አያጠግበውም። ረሃባቸው ገንዘብ አያጠግበውም። ረሃባቸው ዲግሪ አያጠግበውም። ረሃባቸው ዕውቀት አያጠግበውም። ረሃባቸው የተለያየ ነገር አያጠግበውም። የሚያጠግበው ጌታ ብቻ ነው ወገኖች፣ ጌታ ብቻ ነው። የዮሐንስ ወንጌል ምዕራፍ 4 ላይ የምታውቁት ታሪክ አለ።
እቺ አንዲቷ ምሳሌ ነች። የዓለም ምሳሌ ነው። በዓለም ያሉ የተራቡ ሰዎች ምሳሌ ነው። እኔ ዮሐንስ 4 ቁጥር 14 እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። ጌታ ኢየሱስ ነው። ታሪኩን ታውቁታላችሁ። ሰማርያዊቷን ሴት ነው የሚያዋራት። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት ነው። ረጋሼ ዛሬም እፈልጋለሁ። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። ሴቲቷም ደግሜ እንዳልጠማ ይህንን ውሃ ስጠኝ ስትለው ትዝ ይላችኋል። ከዛ ታሪኩን ታውቁታላችሁ። ባልሽን ይዘሽ ነይ አላት። ባል የለኝም አለች። በእርግጥ ነው 5 ባሎች ነበሩሽ፣ አሁን አብረሽ የምትኖሪው 6ኛው ባልሽ አይደለም ማለት። እውነትን ተናግረሻል አላት። ከዛ ጌታ ኢየሱስ የተናገረውን ታስተውላላችሁ። እዚህ ላይ ላሳያችሁ የምፈልገው ሰዎች ዛሬ ልክ እንደዚች ሴት ረሃብ ያላቸው፣ ትዳር ያላጠገባቸው፣ ረሃብ ያላቸው፣ ቢዝነስ ያላጠገባቸው፣ ረሃብ ያላቸው፣ ብዙ ገንዘብ ያላጠገባቸው፣ ረሃብ ያላቸው፣ ብዙ ዲግሪ ያላቸው ሰዎች በዓለም ሁሉ አሉ። ለእነዚህ ግን ሕይወት የሚሆን እነሆ በእኛ ውስጥ ገብቶ ለዘላለም የሚፈልቅ ሕይወት የሚያረካ ምንጭ የሆነው ኢየሱስ ነው። ኢየሱስ ብቻ ነው ያንን ቁንጭ የሚያረጋው። It's only Christ that will quench that thirst. ያንን ጥማት የሚያረካው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። Spiritual hunger will only be satisfied by God, not with the stuff. መንፈሳዊ ረሃብ በእግዚአብሔር ብቻ የሚረካ ነው። በእግዚአብሔር ብቻ የሚረካ ነው። ሃሌሉያ። መንፈሳዊ ረሃብ ለጤናማ ሕይወት ያስፈልጋል። For healthy and spiritual growth and intimacy, spiritual growth foundation ነው። ለጤናማ መንፈሳዊ ሕይወት ረሃብ ያስፈልጋል። Spiritual growth is the motivation. መንፈሳዊ ረሃብ በውስጣችን የሚያንቀሳቀስ ነገር ለማ የክርስትና ሕይወት እንድንኖር የሚያደርግ አንድ ነገር ነው። መንፈሳዊ ረሃብ ከሌለ ጤንነት የለም ማለት ነው። ዛሬ እንደምታውቁት ነው ብዙዎቻችሁ ቁርስ በልታችኋል። አሁን ምሳ ለመብላት እየተዘጋጃችሁ ናችሁ። በጣም ጤነኞች ናችሁ። ጌታን አመስግኑት። ብዙ ሰዎች አሉ መብላት እየፈለጉ መብላት የማይችሉ። አንዳንዶች በበሽታ አይችሉም፣ አንዳንዶች ደግሞ የማይርባቸው አሉ። እነዚህ የማይርባቸው ጤነኞች አይደሉም፣ ምግብ ካልበሉ መኖር ስለማይችሉ። እነዚህ በሽተኞች ናቸው። በስጋ የማይበላ ሰው አይበረታም። በስጋ የማይበላ ሰው ጉልበት የለውም። በስጋ የማይበላ ሰው ኑሮ ላለመኖር የወሰነ ነው። እስቲ ሞክሩት ሳትበሉ። ምናልባት ጥቂት ጊዜ ልትቆዩ ትችላላችሁ በእግዚአብሔር ጸጋ፣ በተለይ በጾምና በጸሎት ከሆነ። ከዛ በኋላ ግን ከተወሰነ በኋላ ግን መኖር አትችሉም። ሕይወት እምቢ ትላለች። ምክንያቱም ረሃብን ስትራቡ ስጋችሁ ምግብ ይፈልጋል። ምግብ ካላገኘ ምን ያደርጋል? will give up on you። ዛሬ በሚያሳዝን ሁኔታ ብዙ ሰዎች መንፈሳዊ ረሃብ የላቸው። መንፈሳዊ ረሃብ ከሌላችሁ አንዱ that is the indication that you're spiritually you are not okay። ጤነኛ አይደለህም በመንፈሳዊ ሕይወት። you are not living a healthy life። ጤናማ ሕይወት እየኖርክ አይደለም። መንፈሳዊ ረሃብ የጤነኛ የመንፈሳዊ ሰው ባህሪ ነው። መራብ ስታቆሙ ያኔ ተጨነቁ። መራብ ስታቆሙ ያኔ ጌታ ሆይ ኧረ አንድ ነገር አድርግልኝ በሉት። መራብ ያቆማችሁ ቀን
የጌታ ነገር ዝም ብሎ የሆነባችሁ ቀን ያኔ ተጠንቀቁ። So spiritual hunger is the foundation for a spiritual growth. ማንም ጤናማ መንፈሳዊ ሕይወት መኖር ካስፈለገው መንፈሳዊ ረሃብ ያስፈልጋል። እግዚአብሔር መንፈሳዊ ረሃብ እንዲሰጣችሁ ጠይቁት። እግዚአብሔር ያንን ደግሞ ቅድም እንዳልኳችሁ ነው፣ መራብ ብቻ ሳይሆን ያጠግበናል፣ ያረካናል። መንፈሳዊ ረሃብ ጤናማ መንፈሳዊ ሕይወት እንድንኖርና ወደ እውነት እንድናድግ ይረዳናል። በአንደኛ ደረጃ መንፈሳዊ ረሃብ ጤናማና መንፈሳዊ ሕይወት እንዲኖረንና ወደ እውነተኛ እድገት ወደ እውነተኛ ሕይወት እንድናድግ ይረዳናል። ስለዚህ በአንደኛ ደረጃ መንፈሳዊ ረሃብ ያስፈልገናል። የሚያስፈልገንም ጤናማ ኑሮ እንድንኖር ነው። በኋላ መጣበታለሁኝ። ትዝ ይላችኋል ጴጥሮስ ላይ ሲናገር ምን ይላል? የቃሉን ወተት ምን ተመኙ ይላል። በኋላ እናገረዋለሁ። ስለዚህ ምንድነው? When a person is spiritually hungry, it is a clear sign of good spiritual health. ሰው መራብ ሲጀምር ትክክለኛ ጤናማነት እየታየ ነው ማለት ነው። ሁለተኛ መንፈሳዊ ረሃብ የሚያደርገው ነገርና አስፈላጊነቱ። መንፈሳዊ ረሃብ ከእግዚአብሔር ጋር ጥልቅና የጠበቀ ግንኙነት እንድናደርግ ይጋብዘናል። Spiritual hunger build and deeper and more intimate relationship with God. ጠንካራና ከእግዚአብሔር ጋር የሆነ ሪሌሽንሺፕ ቢልድ እንድናደርግ ያደርገናል። ሰው እየተራበ ሲመጣ ወደ እግዚአብሔር መቅረብ ይጀምራል። ወደ እግዚአብሔር መገስገስ ይጀምራል። እየቀረበ ይመጣል። መቅረብ ብቻ አይደለም። it will begin to create intimacy. ህብረት፣ የተለየ ግንኙነት ይመጣል ወገኖቼ። መንፈሳዊ ረሃብ የጠበቀ ግንኙነት እንድናደርግ ያደርገናል። The more hungry you are of him, the more closer you get. በተራባችሁ ቁጥር እንደገና እየቀረባችሁ ትመጣላችሁ። ሰው እውነቴን ነው የምላችሁ፣ መንፈሳዊ ረሃቡ ሲቆም እየራቀ ነው። መንፈሳዊ ረሃቡ ሲቆም በሕይወቱ እያቆረቆዘ ነው። ነገር ግን መንፈሳዊ ረሃብ ሲኖር ወደ እግዚአብሔር እየቀረባችሁ ነው። ስለዚህ ቼክ አድርጉ በሕይወታችሁ። ሜክ ሹር መንፈሳዊ ረሃብ መኖሩን ከሌለ በምንም ሆነ በምንም እግዚአብሔር መንፈሳዊ ረሃብ እንዲቀሰቀሰላችሁ ጠይቁት። በኋላ እናገራለሁ አንዳንድ ነገሮችን መንፈሳዊ ረሃብን የሚያነሳሱልን ነገሮችን። ልክ ዛሬ እንዳልኳችሁ ምናልባት ዛሬ ካልተናገርኩት ግን እንዳልኳችሁ ደግሞ መንፈሳዊ ረሃብ የሚጋርዱ አሉ። እነሱን እናገራለሁ፣ ምክንያቱም እነሱን ማንሳት አለብን። አሜን ትላላችሁ? ሃሌሉያ። በሶስተኛ ደረጃ መንፈሳዊ ረሃብ ሲኖረን ወይ መንፈሳዊ ረሃብ የሚያመጣው ነገር መንፈሳዊ ረሃብ መነቃቃትን ያመጣል። መነቃቃትን ይፈጥራል። እያንዳንዱ ታላቅ የእግዚአብሔር እንቅስቃሴ የሚጀምረው በመንፈስ በመራብ ነው። በመንፈስ በመራብ ነው። Every great move of God starts with people who are spiritually hungry. መንፈሱን በተጠሙት መካከል ነው ሪቫይቫል የሚነሳው፣ ጌታ የሚገኘው፣ ክንዱ የሚገለጠው። እና እኔ እውነቴን ነው የምላችሁ አሁን ለዚህ ከተማ እንኳን ለዚህ ከተማ ለዚህ ቤትም የጌታ መንፈስ ካልተገለጠ ዋጋ የለንም፣ ዋጋ የለንም። ጌታ ካልተገለጠ በፊላደልፊያ ያሉ በድራግ የታሰሩ በአጋንንት የታሰሩ በተለያየ ነገር የታሰሩ መምጣት አይችሉም። ጌታ ግን ክብሩ ሲመጣ እኛ እሱን ስንራበው እሱ በመካከላችን ሲገለጥ እሱ ሪቫይቫል በመካከላችን ሲያመጣ እውነተኛ ንስሐ ሲቀሰቀስ እግዚአብሔር ክብሩ ሲመጣ ሰዎች ይመጣሉ፣ ሰዎች ይፈታሉ፣ ቀንበር ይሰበራል ወገኖቼ።
እኔ የምፈልገው እሱን ነው። እኔ የምናፍቀው እሱን ነው። በዛ ጊዜ ኢየሱስ ይከብራል። በዛ ጊዜ ጌታ በዛ ጊዜ ሰዎች በእውነትም እግዚአብሔር አለ ይላሉ። ቅድም ቤቲ እንዳለችው በጣም ጎበዝ ሰባኪዎች አሉ። በጣም ጎበዝ ዘማሪዎች አሉ። እሱ ይቅርብኝና እሱ ብቻ ይምጣ። በስብከቴ ላስደንቃችሁ አልፈልግም። በመንፈሱ ይንካችሁ። በኔ ስብከት ሳቁ፣ በኔ ስብከት ምንም በሉ እንደፈለጋችሁ፣ እሱ ግን ይንካችሁ። አሜን በሉኝ እስቲ። አይችልም በሉኝ፣ እሱ ግን ይንካችሁ። ጌታ ይንካችሁ። ምክንያቱም ዋጋ ያለው እሱ ነው። እሱ ነው እናንተን ህይወት የሚቀይረው። እሱ ነው የሚያሻግራችሁ። እሱ ነው አንድ ለውጥ በህይወታችሁ የሚያመጣው። እግዚአብሔር ብቻ ሲገናኛችሁ፣ መንፈሱ ሲጎበኛችሁ። እንግዲህ በህይወት ውስጥ ብዙ ጊዜ ሰዎች ያጭር እርካታ ህይወት መኖር ይችላሉ። አንድ እንትን አስታወስኩኝ። አሁን በቅርብ በ2023 ላይ አስበሪ ዩኒቨርሲቲ የሚባል በኬንታኪ ነው ኮኔቲከት ውስጥ ኬንታኪ የሚያስገርም ሪቫይቫል መጣ። እንዴት መጣ ብላችሁ ብትጠይቁኝ ከሬጉላር የትምህርት ቤታቸው ቻፕል ወይም ደግሞ በየሳምንቱ የሚያደርጉት የቻፕል ፕሮግራም ተደርጎ ትንሽ አድርገው አሜን ብለው ሲወጡ ጥቂት ተማሪዎች ቀሩ ወደ ኋላ። ከዛ እግዚአብሔርን መፈለግ ጀመሩ። አምልኮ ቀጠለ። ከዛ ከጥቂት ጊዜ በኋላ የወጡትም አንዳንዶች እንደዚህን አምልኮ መስማት ጀመሩ። ተመለሱና መጡ። እነዚህ ጥቂት ተማሪዎች when they began to seek God እግዚአብሔርን ሲፈልጉት ሲራቡት አንድ ነገር መጣ። ከዛ የትምህርት ቤቱ ተነካ። ከዛ ከተማው ተነካ። ከዛ ከየስፍራው ሰዎች መሄድ ጀመሩ። ለምንድን ነው ብትሉኝ ጌታ አላ ክብሩ አላ አሜን በሉኝ እስቲ። ሰዎች መፈታት ጀመሩ። እውነተኛ ንስሐ መግባት ጀመሩ። ሃሌሉያ። ምስክርነታቸውን ስማ። የ18 ዓመት ልጅ እኔ ምንም ነገር አላውቅም፣ ግን ከእንግዲህ በኋላ እንደዚህ ሆኜ መቀጠል አልፈልግም አሉ። ለምን ብትሉኝ ጥቂት የተራቡ ሰዎች፣ ጥቂት ጌታን የፈለጉ ሰዎች የእግዚአብሔርን ክንድ ጠሩት፣ ጌታን ጠሩት። እኔ የምለው ይህን ነው። እኔ የምለምነው ይህን ነው። አንድም ሁለትም አብራችሁኝ ኑ ጌታ ጋር እንጩ። ጌታ ይገለጥ እዚህ ቤት። በህይወቴ ዘመን ሎንግ ታይም አጎ ነው ዲሳይድ ያደረኩት የወሰንኩት። እኔ ምንም ነገር አልፈልግም እያለሁ ጌታ እኔ አንድም ቀን ለስሜ አልፈልገውም፣ ለራሴ አልፈልገውም። ምንም ነገር የለኝ። ምን አለኝ ከጌታ በስተቀር? ምን አለኝ ከእግዚአብሔር በስተቀር? ክብሬ እኮ ጌታ ነው፣ ሞገሴ እኮ ጌታ ነው ለማለት እኮ አይደለም። ምንም የለኝማ። በልጅነቴ ከሱ ጋር ነው ያለሁት። ምንም ነገር የለኝም። እሱን ነው የምፈልገው። እሱ ይከብር ዘንድ፣ እሱ ከፍ ይል ዘንድ። ሃሌሉያ አሜን በሉኝ እስቲ። እኛ ሁላችን ዝቅ እንል ዘንድ ወገኖች፣ ሁላችሁ ሌላ ረሃብ የለኝም። እሱ ከፍ ብሎ እኔ ዝቅ እንድል። አንድ ጊዜ ነግሬያችሁ እንደሆነ አላውቅም። በእኛ በማገልገል በቦታ ጌታ ተገለጠ እና አንድ ሁለት ጊዜ ጌታ አንድ ነገር አድርጓል። ግን እቺን አስታወስኳት ስላልረሳሁት ነው የምነግራችሁ። አድኖናል ብያችሁ ይሆናል። እና እንደለመድኩት ላገለግል ተዘጋጅቼ መጥቻለሁ። ውስጤ ሞልቷል። ልሰብክ ነው ያለሁት። አምልኮ እስከሚጨርሱ ቸኩያለሁ። በተለይ የሰባኪ ባህሪ ነው። ታስረዝማላችሁ ይላችኋል። አይዞህ እኔ አልልም። ምን ያለ ይቅርታ አድርጌልሻለሁ። ቀደምስ ነው እሺ አለ። ሽማግሌዎችም እናናግራለን። እኔ ይይሻል። ጌታ ስሙ ይባረክ። ወገን እውነቴን ነው የምላችሁ፣ ታስረዝማላችሁ ነው። ምክንያቱም ሰባኪ ይቸኩላል። የተሞላው ነገር አለ፣ ማውጣት ይፈልጋል። በእንደዛ ውስጥ ሆኜ ወጣቶች በማገለግልበት ጊዜ ጌታ መጣ። ጌታ ቤቱን ያዘው፣ ሞላው። ጌታ ቤቱን ሞላውና ስፍራውን ያዘው። ከዛ በኋላ ልሰብክ ሁለት ጊዜ ልሄድ ስል ጌታ ቆይ ይለኛል፣ ሁለት ጊዜ ቆይ ይለኛል። ከዛ በኋላ ያው መቼም እንዳልኩት አይ ብዬሄድኩኝ እኔ ልሰብክ መጣውና ልክ ቆሜ ፑልፒት ላይ ስቆም እንደዚህ አለኝ። አረሳትም።
what I do is better than what you say አለኝ። እኔ የማደርገው አለኝ አንተ ከምትለው ይበልጣል አለኝ። ሲለኝ አልቻልኩም። እንደዚህ ነው ያረኩት። ቁጭ አልኩ። ጌታ ቦታውን ሞላው። መንፈስ ቅዱስ መውረድ ጀመረ። ህፃናት ወጣቶች አይሸውዱም፣ እውነተኞች ናቸው። ጌታ ይነካቸው ጀመር። ምናልባት 2-3 o'clock ሰርቪስ ማለቅ የነበረበት የዛ ቀን 5-6 o'clock ድረስ ልጆች they were under the power of the Holy Spirit። እኔ የለሁበትም። አሁን የምነግራችሁ ታሪኩን ነው እንጂ ምስክር መሆኔን ነው የምነግራችሁ። እኔ የለሁበትም። ክብር ለጌታ፣ ክብር ለጌታ። ይሄንን ነው የምፈልገው። እኔ የለሁበትም ብዬ እሱ እንዲሰራ የምፈቅድበትን ጊዜ፣ እማልከላከለው ጊዜ፣ ስሜን ለማጻፍ አይደለም። Pastor Terry, forget Pastor Terry. Let the name of the Lord be glorified in this place. ወገኖቼ ጌታ ይምጣ እንጂ ባለፈውም ነግሬያችኋለሁ። እንደ ሚኮል እዘላለሁ። ሚኮል እንደ ዳዊት ማለቴ ነው። ይሄ ነው በቃ። ምን አለኝ ሌላ? ምናፍቀው ይሄንን ነው። ዛሬ ምነግራችሁ በእናንተ ውስጥ እንዲቀሰቀስ ነው። እኔ ምናፍቀው ይሄንን ነው። ለፊላዴልፊያ ቤተክርስቲያን ምኞቴ ይሄንን ነው። እግዚአብሔር ይሄንን በር ከከፈተልኝ ጊዜ ጀምሮ ባለቤቴ ምስክር ነች። የምንጸልየው ጸሎት አንድ ነገር ነበር። ጌታ ሆይ ፈውስ የማይመጣ ካልሆነ፣ ጌታ ሆይ የማትጎበኛቸው ካልሆነ፣ ጌታ ሆይ የተሰበሩ የማይጠገኑ ካልሆነ፣ ጌታ ሆይ የጠፉ የማይመለሱ ካልሆነ፣ ትዳር የማይፈወስ ካልሆነ መሄድ አንፈልግም ብለናል። አቁመው ብለናል። አቁመው አንሂድ። ምን ያደርግልናል? ምን ያደርግልኛል? ስንቶቻችሁ ቤተክርስቲያን ስትመጡ እንዴት ብቻ እንደምትመጡ አላውቅም። ቸርች ስትመጡ እንዴት እንደምትመጡ አላውቅም። የምትመጡት የሬጉላር ሰርቪስ አለ፣ ሰርቪስ ተካፍ ይሄዳለው ብላችሁ ነው የምትመጡት ወይስ አንድ ነገር ከጌታ ጠብቃችሁ ነው የምትመጡት? ወይስ እናንተ እኛ ቦርዱ ሽማግሌዎች ቸርች እኛ ካዘጋጀነው በፕሮግራሙ ልክ እኛ ያዘጋጀነው ፕሮግራም እናንተ በጭንቅላታችሁ እንደዚህ ያደርጋሉ፣ ከዚህ በኋላ እንደዚህ ይሆናሉ፣ ከዚህ በኋላ እንደዚህ ይሆናሉ ብላችሁ ፕሮግራም ይዛችሁ ነው የምትመጡት? ወይስ ጌታ ይገናኘኛል አላውቅም እኔ ጌታን እፈልገዋለሁ ቀጠሮ አለኝ ብላችሁ ነው የምትመጡት? ካልሆነ እባካችሁ ልለምናችሁ ስትመጡ ጌታን ፈልጋችሁ ነው። ስትመጡ ጌታ እንዲገናኛችሁ ነው። ስትመጡ ቀጠሮ ይዛችሁ ነው ከጌታ ጋር። አሜን በሉኝ እስቲ። ዛሬ ሄዳለሁ ልገናኝ በሉት እስቲ። ዛሬ ሄዳለሁ መልስ እንድትሰጠኝ በሉት እስቲ። ዛሬ ሳትነካኝ አልመለስ በሉት እስቲ። ታያላችሁ ጌታ ይሰራል በመካከላችን። ታያላችሁ ጌታ ይገለጣል በመካከላችን። የተራቡ ሰዎች ባሉበት ቦታ ጌታ ይገለጣል። የተራቡ ምዕመኖች ባሉበት ጌታ ይገለጣል። እውነቴን ነው የምላችሁ። If you've been satisfied, status quo, በቃ እኔ በቃ ችን ካገኘው ይበቃኛል ካለን ምንም ነገር አንሆንም፣ የትም አንሄድም። አንድ ነገር ልበላችሁ በኋላ መጣበታል። እንዳልኳችሁ አዝበሪ ዩኒቨርሲቲ እነዚህ ሰዎች ፐርስ አደረጉ፣ ቆዩ። they linger a little longer. By the way በጣም ብዙ ጊዜ አይቻለሁ ጌታ እንዴት ሲገለጥ። አንዳንድ ጊዜ ሁላችሁ ስፖርት የምትሰሩ ሰዎች እዚህ ካላችሁ ስፖርት ሲሰራ በተለይ ማስል ዴቨሎፕ ለማድረግ ከተፈለገ 14 ከሰራ በኋላ 15ኛው 16ኛው መጨረሻዋ 1-2 ነች። የውላችሁ በመንፈሳዊ ነገር እንመጣና አምልኮ ብቻ ፕሮግራሙን ጨርሰን መሄድ ከሆነ አይሆንም። አንዳንድ ጊዜ ከፕሮግራሙ ሲያልፍ እልፍ ሲል ምንገባቸዋል። ትንሽ ስንቆይ ከዛ ጌታ ይመጣል። ምክንያቱም ኦልሞስት ያጣራዋል። የሚፈልገውና የማይፈልገው ይታያል። የሚፈልጉት ይቆያሉ፣ የሚፈልጉት ይገፋሉ፣ የሚፈልጉት አያቆሙም፣ ይጠማሉ። ጌታ ጥማትን ሊያረክ ይመጣል። እናንተ የተጠማችሁ ሁሉ
ወደ ውሃ ነው። ኢሳይያስ 55 የምታውቁት ነው። ኑ ገንዘብም የሌላችሁ ኑ ግዙ ብሉ፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ። እንዴት ቸር ጌታ ነው! ገንዘብ እንጀራ ላይደል? የድካማችሁንም ዋጋ ለማያጠግብ ነገር ለምን ታመዝናላችሁ? አድምጡኝ፣ በረከቱንም ብሉ፣ ሰውነታችሁን በጮማው ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችሁትንም የዳዊት ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ ይላል። በጣም የሚገርመኝ እዚህ ላይ አንድ ትራንስሌሽን አየሁ። ይሄ በትንሽ አብሪቬትድ የሆነ ነው፣ ሜሴጅ ትራንስሌሽን የሚባል ነው። ቁጥር 52 ላይ ያለው ቃል ምን ይላል? ገንዘብ እንጀራ ላይደል? የድካማችሁንም ዋጋ ለማያጠግብ ነገር ለምን ታመዝናላችሁ? ትዝ ይለኛል ባለቤቴ ቄስ በሊና በዱባይ እያለን ሊያገለግሉ መጡ እና ጉባኤ መሃል ተካፋይ ነኝ። ከዛ ተነሳሉኝና አንተ ምን እንደምትሰራው አሉኝ። እኔ በዛ ሰዓት ትሬኒንግ ላይ ነበር የምሰራው፣ ኮርፖሬት ትሬነር ነበርኩ። እኔ አሁን የምሰራው ምናምን ትሬኒንግ ነው ስላቸው ኖ አሉኝ። አንተ አገልጋይ አይደለም አሉኝ። አዎ አልኳቸው። ይህን ቃል ተናገሩኝ። እንደዚህ አሉኝ፣ ለማያጠግብ ነገር ለምን ታመዝናለህ አሉኝ። አልረሳትም ማለት ለማያጠግብ ነገር ሰው ምን ማለት ነው ወገኖቼ? ማለት ብዙ ነገሮች አሉ የምንወስዳቸው የምንበላቸው ግን የማያጠግቡን። ለምን አንዳንድ ጊዜ መንፈሳዊ ረሃብ እንደጠፋ ፋይንድ አውት ሳደርግ የምንወስደው የማያጠግብ ነገር እየወሰድን ነው መንፈሳዊ ረሃብ የጠፋው። because we are filled with junks። ላንብብላችሁ፣ በእንግሊዝኛ ነው ማነበው። ይሄንን ሜሴጅ ትራንስሌሽን ነው ማነበው። ሜሴጅ ትንሽ ኤላቦሬት ያደርጋሉ። እዚህ ላይ እንደዚህ ብለውታል። በጣም ስለገረመኝ ነው። Hey there all who are thirsty, come to the water. It said, and then እቺ ነው ማነበው። መጨረሻው ላይ ለማያጠግብ ነው የሚለው እንደዚህ ይላሉ። Come anyway, buy and eat, and come and buy your drinks. Buy wine, milks, buy without money, everything free. ይወርዱና ከዛ እንደዚህ ይላሉ። Why do you spend your money on junk food? ሰማችሁ? Why do you spend your money for junk food? Your hard-earned cash on cotton candies. ሰዎች መንፈሳዊ ረሃብ የጠፋባቸው because we are filled ourselves with junk. የማያጠግብ ነገር ገብቶብን ነው። ለእግዚአብሔር የማያጠግብ፣ ለእኔና ለእናንተ የማይጠቅም፣ ለሕይወታችን የማይረዳ፣ ሕይወታችንን የማይገነባ፣ እግዚአብሔርን የማያስከብር ነገር በልተን ነው። ጠግበናል። We've been feeding ourselves junk. ስለዚህ ምናልባት መንፈሳዊ ረሃባችሁ ከጠፋ ምንድን ነው የምትመገቡት? What is your diet? መንፈሳዊ ረሃብ እንዳይኖራችሁ ያደረገው ምንድን ነው? አንዳንዶች አሉባልታ ነው የሚሰሙት። አንዳንዶች የሰዎችን ውድቀት ነው የሚሰሙት። አንዳንዶች ይሄን ሰውዬ እንዲያደርገ ምን ያደርግላችኋል? እሱ ወገኖቼ ምን ይጠቅማችኋል? ያንጻችኋል ወይ? ያሳድጋችኋል ወይ? በመንፈሳዊ ሕይወት ይጨምርላችኋል ወይ? ስለ ሰዎች ውድቀት፣ ስለ አገልጋዮች ድካም ማውራት። We've been feeding junk. ስለዚህ መንፈሳዊ ረሃብ የለም፣ አንፈልግም፣ አይርበንም፣ አያምረንም። መንፈሳዊ ረሃብ የጠፋበት ሰዎች የማያጠግብ ነገር፣ ለሰውነታችን ኒውትሪሽን ነገር የለው። ቺፕስ በልቼ ቺፕስ እኮ ሊሞላህ ለጊዜው፣ ግን it does not do anything for your body.
ኒውትሪሽን እንትኑ ግን ባዶ ነው፣ ምንም ነገር የለው፣ እንዲያውም ይጎዳሃል። ስለዚህ ዛሬ መንፈሳዊ ረሃብ የጠፋበት ምክንያት የሚጎዳንን የማያጠግበንን ሰውነት የማይሆነንን ህይወት የማይሆነንን በመንፈሳዊ ህይወት የማያሳድገንን ከንቱ ወሬ ያሮጊቶች ሰረት በልተን ነው ወገኖቼ። ጌታ ይፍታን። አሜን በሉኝ እስቲ። አይጠቅመንም ወገኖቼ። ስለዚህ እግዚአብሔር እንድንራበው ይፈልጋል። እግዚአብሔር እንድንጠማው ይፈልጋል። እግዚአብሔር ረሃባችንና ጥማታችን እንዲሆን ጌታ ይፈልጋል። ምኑን ነው የምንጠማው? ምኑን ነው የምንፈልገው? ምንድነው ስፒሪቹዋል ሃንገር? ምንድነው መንፈሳዊ ረሃብ ጥማት ምንድነው ብላችሁ ብትጠይቁኝ የመጀመሪያው ጽድቁን እንድንፈልግ ይፈልጋል። ጽድቁን እንድንፈልግ ራሱን፣ በሁለተኛ ራሱን እንድንፈልገው ይፈልጋል። God himself ራሱን ቃሉን እንድንፈልገው ይፈልጋል። መንፈሱን እንድንፈልገው ይፈልጋል። ፊቱን እንድንፈልግ ይፈልጋል። እግዚአብሔርን በእንደዚህ መንፈስ ከፈለግነው ጌታ ይገኛል ወገኖች። ሁላችሁም የምታውቋት ይመስለኛል ካትሪን ኩልማን በጣም እግዚአብሔር የተጠቀመባት ሴት ነች። አንዱ የሷ ነገር በጣም እግዚአብሔርን በመፈለግ ጊዜ ታጠፋ ነበር። በጣም እንኳንስ በቤቷ ቀርቶ አይደለም አምልኮ ወይ ስብከት መጣ አንዳንድ ጊዜ ለሰዓታት ልትቆም ትችላለች ጸጥ ብላ። እሱ ካልተሰማት እሱ ካልተገኘ አታገለግልም። መቼም እንደዛ አይነት ነገር ሲሆን ብዙ ሰዎች ክሪቲሳይዝ ያደርጋሉ። ወገኖች አትቸኩሉ። በእግዚአብሔር ስራና የእግዚአብሔር ጣት በሰዎች ላይ ሲሰራ ለመክሰስ አትቸኩሉ። የጌታ ካልሆነ በጊዜው ይሄዳል። በቃ ተውት። ማን ነው እናንተን ፖሊስ አድርጎ ባጅ ሰጥቶ እግዚአብሔር ጠብቅልኝ ብሎ የሾማችሁ? እውነቴን ነው የምላችሁ። ስለምትሰሙት ተጠበቁ፣ ራሳችሁን ጠብቁ። ከዛ በተረፈ ግን ማንንም እናንተ ፖሊስ አይደላችሁም። ራሳችሁን ጠብቁ፣ ለራሳችሁ ጥቀሙ፣ ለህይወታችሁ ጥቀሙ። አሜን በሉኝ እስቲ። ለምን ነው እንደዚህ ነው? ምክንያቱም መንፈሳዊ ረሃብን የሚያጠፋ አንዱ ይሄ ነው። ዛሬ ብዙ ሰዎች በቸርች ፖለቲካ ተያይዘው መንፈሳዊ ረሃባቸው ጠፍቷል። ስትሰሟቸው ከአፋቸው የሚወጣው ንግግር ያሳፍራል። እንዴ ሰው ያገልጋል ነበር እንዴ ሰባኪ አልነበር እንዴ? የሚያወራው ግን ካለፈበት ይሄ ቸርች ፖለቲካ ውስጥ ገብቶ ቋንቋው ተቀይሯል፣ መንፈሳዊነቱ ተቀይሯል። ምንድነው ብትሉኝ የተመገበው ምግብ ነው፣ የበላው ምግብ ነው፣ የበላችሁት ነው። ስለዚህ መንፈሳዊ ረሃባችሁን አውጥቶ ጥሎታል። እናንተም መንፈሳዊ መሆን አቁማችኋል። እግዚአብሔርን ካልተራብነው ነገሮች አይቀየሩም። እመኑኝ። ጽድቅን የሚራቡ ይጠግባሉ። ጽድቅን የሚራቡና የሚጠሙ ይላል ብፁዓን ናቸው ይጠግባሉ። ጽድቅን የሚያደርጉ መራብና መጠማት፣ የሚራቡና የሚጠሙ። ስለዚህ እግዚአብሔር በሕይወታችን እግዚአብሔርን ጽድቁን እንድንራብ እና እንድንጠማ ይፈልጋል። መቼም በሚገባን ቋንቋ ሲነግረን ነው። መራብ ማለት ስትሮንግ ዲዛይር መፈለግ ማለት ነው። ውስጣችን ክሬቭ ማድረግ ማለት ነው። በቃ ያንን በቃ አጥብቆ መፈለግ ማለት ነው። ስለዚህ ጽድቅን መራብ አለብን ይለናል። ብዙ ጊዜ ሰዎች ጽድቅ የሚለውን ነገር ብዙ ክሊር ዴፊኒሽን የላቸውም። let me give you a definition of what righteousness is. መጀመሪያ በእንግሊዝኛው ልበላላችሁ። righteousness means right standing with God without fear or inferiority ማለት ነው። ጽድቅ ማለት በእግዚአብሔር ፊት አለ ፍርሃት፣ አለ ኩነኔ፣ አለ የበታችነት ስሜት የመቆም ጸጋ ማለት ነው። እግዚአብሔር አጸደቀህ ማለት በእግዚአብሔር ፊት እንድትቆም አለ ኩነኔ፣ አለ የበታችነት ስሜት እንድትቆም አደረገህ ማለት ነው።
አሜን ትላላችሁ? ጽድቅ ማለት ራይት ፖዚሽኒንግ ማለት ነው። ራሳችንን ከእግዚአብሔር መልካም ነገር ጋር ማገናኘት፣ ከእግዚአብሔር ጋር ትክክል መሆን ማለት ነው ፖዚሽን ማለት። ስለዚህ እግዚአብሔር ይላል ጽድቅን ተመኙ ሲል ራሳችሁን ፖዚሽን አድርጉ። ራሳችሁን በዚህ አድርጉት። እግዚአብሔርን ፈልጉት። የእግዚአብሔር የሆነውን ነገር ፈልጉ። ጽድቅ ማለት የእግዚአብሔር የሆነው ነገር ማለት ነው። የእግዚአብሔር የሆነን ነገር ተጠሙ። የእግዚአብሔር የሆነን ነገር ፈልጉ። እንዳልኳችሁ በጣም በሚገርም ሁኔታ ያንን ስታደርጉ ምን ትሆናላችሁ አለ? ትጠግባላችሁ። ጌታ ተራቡ ብሎ ደስ የሚለው እንደምንጠግብ ይነግረናል። መዝሙረ ዳዊት 103 ላይ እንደዚህ ላይ ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽንም እንደ ንስር ያድሳል። የሚያጠግብ ነው። እግዚአብሔር ጽድቅን ስንራብ ያጠግበናል። ዝም ብሎ ማጥገብ ይቻላል። ኦቨርፍሎዊንግሊ ያጠግበናል። ዳዊት እንደዚህ ይላል፣ ጽዋዬ ሞልቷል የተትረፈረፈ ነው ይላል። እግዚአብሔር እንደዛ ያደርጋል። እግዚአብሔር እናንተ ተርባችሁ እናንተን ይጎበኝና እናንተ ተጎብኝታችሁ ከናንተ ይተርፍና ለሌሎች ፈንታ ይሆናል። ለጎረቤት ይሆናል፣ ለቤተ ክርስቲያን ይሆናል፣ ለሌሎች ሰዎች ይሆናል። መዝሙረ ዳዊት 27 ምንም ዛሬ አልነካሁትም። በቃ ጌታ ይባረክ። እሺ ትንሽ ሂድና መዝሙረ ዳዊት 27 ቁጥር 8 ላይ ምን ይላል? አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። መቼ ነው አንተ ፊቴን እሹት ባልክ ጊዜ? I want to read it with the amplified version. እንደዚህ ይላል, you have said seek my face, inquire for and require my presence. I like this word. As your vital need. እቺን ቃል ያዙልኝ። ምን አለ? አንተ ፊትን እሹ ስትሉ አሻው ግን በእንግሊዝኛው as a vital need ማለት አስፈላጊ የሆነ ኢምፖርታንት እንደሆነ ነገር ህይወት የተገነባው ማለት your life and death is really upon that ማለት ነው። ምን አርገው ተፈልገው እንዴት ነው የምትፈልገው? as your vital need ወሳኝ የሆነ ዋነኛ የሆነ የመኖርና ያለመኖር ዋስትና ያለበት እንደሆነ አርገ ተመልከተው፣ ፈልገው። ውሃና ምግብ it's one of our vital needs. ካልበላን ካልጠጣን ምን አለ? እንሞታለን። ስለዚህ ምን አለ? እንደዚህ አድርገ ፈልገው። መቼ ነው? አንተ ፊቴን እሹ ባልክ ጊዜ። እግዚአብሔርን እንድንሻው ይፈልጋል። እግዚአብሔር ፊቱን እንድንፈልግ ይፈልጋል ወገኖቼ። ሃሌሉያ። መዝሙረ ዳዊት 63 ቁጥር 1 ጀምሮ ያለውን ቃል አንብበው። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን። እሱን አስምሩበት፣ ዋክቡበት። ነፍሴ አንተን ተጠማች፣ ስጋዬ አንተን። አሁንም አስምሩበት። ማንንም አንተን አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህን ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላል፣ ከንፈሮቼም ያመሰግኑሃል ይላል ዳዊት። ዳዊት ይህንን ሲጽፈው ሁለት የተለያዩ አመለካከቶች አሉ፣ ግን ከሁለቱም አንዱ ሁለቱም ሊሆኑ ይችላሉ። ዳዊት በኤዶምያስ ምድረ በዳ ሆኖ ነው የጻፈው። በዛ ጊዜ ይህን ሲጽፈው ዳዊት አንዳንዶች ምን ይላሉ? ከሳኦል በሸሸ ጊዜ ነው የጻፈው ይላሉ። አንዳንዶች ደግሞ ከአቢሰሎም በሸሸ ጊዜ ነው ይላሉ። እንደምታውቁት አቢሰሎም ልጁ ከሱ በሸሸ ጊዜ ነው የሚሉ አሉ። አንዳንዶች ደግሞ ከሳኦል። ይሄ ሰውዬ ከነሱ ሸሽቶ
ያለበትን ስፍራ ይሁት ምድረ በዳ ውስጥ ሆኖ የሚፈልገው ውሃ አይደለም። የሚፈልገው የሸሻቸውን ከሳኦልን እንዴት አድርጎ መልሶ እንደሚወጋው አይደለም። አቢሰሎምን እንዴት አድርጎ እንደሚወጋው አይደለም። እግዚአብሔርን የሚጠይቀው አሳየኝ እንዴት አድርጌ ልምታቸዋለሁ የሚለው። በዚህ በሽሽት ውስጥ ሆኖ በዚህ በችግር ውስጥ ሆኖ ምን ይላል? አምላኬ አምላኬ አንተን ወደ አንተ ገሰግሳለሁ፣ ወደ አንተን ነው የምፈልግህ። አይገርማችሁም? ብዙ ጊዜ በህይወታችን ላሉ ነገሮች መልስ ስንፈልግ እኛ የምንፈልገው እንቅጫን መልስ ነው። ዳዊት በዛ ሰዓት ይሄን አወርድልሃለሁ እገድልሃለሁ እንዲለው አይደለም የፈለገው፣ አንተን ፈልጋለሁ። ምክንያቱም እሱን በማግኘት ውስጥ ሌሎች ነገር ቴኬር ይሆናሉ። አሜን በሉ እስቲ። ጌታ ሲገኝ ሌላው ነገር ቴኬር ይሆናል። ዛሬ አንዳንድ ጊዜ ብዙ ነገሮችን ለመያዝ ሞክራለን። ሁላችሁ ስሙ፣ እግዚአብሔርን እሱን ብቻ ፈልጉት፣ አንተን ብቻ በሉት። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ወገኖቼ፣ በምድረ በዳ ውስጥ ህይወት በሌለበት በዛ ሰዓት ውሃ ነው የምትጠሙት። በዛ ሰዓት ሌላ ነገር የምትጠሙት እሱ ያንን አለም የፈለገው። በዛ በሐሩር ውስጥ በዛ በምድረ በዳ ውስጥ ጌታን ፈለገው። ዛሬ ወገኖቼ የተለያየ ነገር ውስጥ ልታልፉ ትችላላችሁ። ህይወታችሁ በተለያየ ነገር ተወጥራ ይሆናል። በዚህ ውጠራ ውስጥ እግዚአብሔርን እሱን ፈለጎት፣ እርሱ ያንን ይመታዋል። አሜን በሉ። ጌታን ፈልጉት። በተመቸ ሁኔታ አይደለም፣ ባልተመቸ ሁኔታ ጌታን ፈልጉት። በከባድ ሁኔታ ጌታን ፈልጉት። መልስ ለጥያቄያችሁ መልስ እየፈለጋችሁ አንድ ነገር እያሳደዳችሁ በተጨነቃችሁ ጊዜ እሱን ፈልጉት። እሱ የሁሉ ነገር መልስ አለው። መዝሙረ ዳዊት 142 መዝሙር 42 ቁጥር 1 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ይሄ ሁላችሁ የምታውቁት ቃል ነው። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክንስ ፊት መቼ አያለሁ? ናፍቆቱን ተመልከቱት። እቺ ቃል ነች። እቺ ቃል እኔ በቃ አሁን ለመጠማት አንዱ ምክንያት ሊሆን የሚገባው ይሄ ነው። ዘወትር አምላክ ወዴት ነው? የታሰረ ሰው ሲመጣ፣ እንቆቅልሽ ሳይፈታ ሲቀር፣ ኑሮ እንደዚሁ ሲሆን፣ ቸርች በቃ ዝም ብሎ ልማድ ሲሆን፣ ዘወትር አምላክ ወዴት ነው? የታለ ጌታ ሲሉኝ እንባዬን በቀንና በሌሊት ምግብ ሆነልኝ ይላል። በጣም የሚገርም ነው። ዋላ ውሃን ስትጠማ ምንም ነገር አይገዳትም። ምንም ነገር ጌታው ስሙኝ ይላችሁ። ይሄ ነው ጥማት ማለት። ይሄንን ነው እናንተ እግዚአብሔርን ስትፈልጉና የጌታን መገኘት ስትፈልጉ ምንም ነገር ሊገዳችሁ አያስፈልግም። ዋላ ውሃ በተጠማች ጊዜ በእሷ ላይ ያለው ትኩረት፣ በእሷ ላይ ያለው ዋናው እሳቤ ውሃ ነው። አንበሳ አያስገድዳትም፣ ገደል አያስጨንቃትም፣ ሁኔታ አያስፈራትም፣ ጨለማ። እሷ ውሃ ነው። ውሃ እስከምታገኝ ድረስ ትገሰግሳለች። ዛሬ ጌታ የሚለው ተጠሙኝ ነው የሚለው። እንዴት ነው የምትጠሙት? በምንም ሁኔታ ምን አይነት you make him as your vital need፣ ወሳኝ የሆነ የህይወታችሁ ዋነኛ ነገር አድርጋችሁ፣ ነገሮች ሳይዟችሁ፣ ሁኔታዎች ሳይዛችሁ፣ የሰው ነገር ሳይዛችሁ፣ ህይወት የራሳችሁ ታሪክ ሳይዛችሁ ያንን ለቃችሁ ገስግሱ። እቺ ደካማ እንስሳ የምትመስል አንበሳ ሲመጣ ነብር ሲመጣ የምትሮጥ ውሃ ግን ስትፈልግ በእነሱ መካከል ጥሳ ትሄዳለች። ትኩረቷ ወደ ውሃ ስለሆነ ዛሬ ጌታን እንድንጠማው ይፈልጋል። በጣም ጌታን እንድንፈልገው ይፈልጋል። የዛሬ 2-3 ሳምንት ነው መሰለኝ ወንድማችን ዘመድኩን በዚህ ላይ በጣም ደስ የሚል ነገር ሼር አደረገን እና እውነቴን ነው የምላችሁ ጌታን እንድንጠማው ይፈልጋል።
ጌታን እንፈልገው ይፈልጋል። ረሃባችን ጥማታችን ይሄ መሆን አለበት ወገኖቼ። ኪሳራ ነው እሱ ከሌለ፣ ኪሳራ ነው እሱን ካልተጠማን። ስለዚህ let us refocus፣ ራሳችንን መስመሩን ላይ እናስገባው። ትኩረቱን እንቀይረው፣ የፍላጎታችንን ትኩረት እንቀይረው፣ መነጽሩን እናስተካክለው። እሱ ብቻ ይሆን፣ የዕለት ጩኸታችን ጌታ ብቻ ይሆን፣ እግዚአብሔር ብቻ ይሆን፣ ጽድቁ ብቻ ይሆን፣ መንፈሱ ብቻ ይሆን። ያን ጊዜ ወገኖቼ አሁን የያዙን ነገሮች እንኳን መያዝ አይችሉም። ምክንያቱም የተጠማ ነው አላህ ይጠራናል። አሜን በሉኝ እስቲ። የተጠማ ነው ይጠራናል። ረሃባችን ይጠራናል። ጌታ ምን ይላል? አረካሃለሁ፣ አጠግባሃለሁ ይለናል። ስለዚህ ምን እንሆናለን መሰላችሁ? ከሁሉ ነገር አተኩረን ከፍ ብለን ወደዛ እንሮጣለን። እኔ ሩጫዬ ወደዛ ነው። የሚሮጥ ካለ እንሩጥ፣ እንጠማ። ጌታን በመካከላችን እንዲገለጥ እንጠማው፣ እንፈልገው። ጌታ ስሙ ይባረክ። ኦኬ አንድ እችን ልበላችሁና እንትን ልበል። አይዟችሁ እኔ ታማኝ ነኝ። 1 ሰዓት ነው ካናለፍም አላርሜ ጫዋለሁ። 2 ደቂቃ ቀርቶኛል። መልእክቱን ግን አልጨረስኩትም፣ እቀጥለዋለሁ በሚቀጥለው። ዛሬ ግን ላስይዛችሁ የፈለግኩት ነገር ይሄ ነው። ጥማታችን እሱ ይሁን፣ ፍላጎታችን እሱ ይሁን። እውነቴን ነው የምላችሁ፣ አለ እሱ ነገሮች አይሆኑም። ነገር አይቀየርም። ቤተክርስቲያናችን እንድትቀየር ከፈለጋችሁ፣ አንድ ነገር እንዲሆን ከፈለጋችሁ እንጠማው። ጌታ ዋና ይሁን። ይሄ ቤተክርስቲያን እንዲሞላ ከፈለጋችሁ ጌታ ዋና ይሁን። ልጆቻችን እንዲነኩ ከፈለጋችሁ ጌታ ጥማታችን እሱ ይሁን። እውነቴን ነው ላችሁ። ታሪክ መስራት የምትፈልጉ ከሆነ ከጌታ ጋር በምድር ላይ ታሪክ ፈጻሚዎች መሆን የምትፈልጉ ከሆነ እሱን ተጠሙት። እስከ መቼ የሰዎችን ታሪክ ሰምተን፣ እስከ መቼ የሰዎችን ሪቫይቫል ሰምተን፣ እስከ መቼ ዘመናችን አልፎ እኔ ጴንጤ ነበርኩኝ ጌታን አውቅ ነበር በምድር ላይ ኖሬ ነበር አመጣሁኝ ነው ከምንለው፣ በምድር ላይ ነበር ጌታ ተገናኝቶኝ ነበር፣ ጌታ በዘመኔ ሰርቶ ነበር፣ የጌታን ክንድ አይቼ ነበር ብንል አይሻልም? አሜን አትሉኝ? እጁን አይቼው ነበር፣ እጁ ነክታኝ ነበር አንለውም? እኔ ምናፍቀው እሱን ነው። እቺን ልበላችሁ። let me just give you a definition ከዛ next week እናነሳለን። what is a spiritual hunger? let's define it። ሁለት ትርጉም ሰጥቻለሁ። አንደኛው አጭር ትርጉም it is a strong desire and longing for God's presence ብያለሁ። ምንድነው መንፈሳዊ ረሃብ ማለት? ለእግዚአብሔር መገኘት ከፍተኛ ፍላጎትና ናፍቆት መሻት። ይሄ አጭሩ ነው። ረዘም ያለውን ልስጣችሁ። እንደዚህ ብየዋለሁ። it is a strong desire and longing for God and his word, his face, his presence and righteousness. It is our vital need. We will find joy, blessings and satisfaction. ምን እርሱን ስንራበው። እሱን መራብ ማለት ለእግዚአብሔር ለቃሉ ለፊቱ ለእግዚአብሔር ለፊቱ ለቃሉ ለሱ መገኘትና ለጽድቁ ያለን ጽኑ ፍላጎትና ናፍቆት ነው። እግዚአብሔርን መራብ ማለት ለሱ ለራሱ ለመንፈሱ ለቃሉ ለጽድቁ መገኘት መራብ፣ ጠንካራ ረሃብ ነው። ያ ሲሆን እግዚአብሔር ክንድ በመካከላችን ገላል ትነሱና ጨርሳችሁ አልጨረስኩትም ሐሳቤን። ኔክስት ዊክ ከዚህ አንስተን እናገራለን። እነዛ ነገሮች ሳይነቀሉ ሄዳችሁ ዛሬ ጌታ በመንፈስ ይርዳችሁ እንዲነቀሉ ጸልዩ። እውነቴን ነው። እባካችሁ let's do this homework። ጌታን ጠይቁት። በህይወቴ ላይ እንዳልራብ ያደረገኝ ነገር ንቀልልኝ በሉት። ይገርመኛል። ኤርምያስ 2 ላይ መስለኛል ጌታ እግዚአብሔር እንደዚህ ይላል፣ ራሳቸው ለራሳቸው ጉድጓድ ቀፈሩ ይላል። ምን ማድረግ? ውሃ የማያዝሉ። ስለዚህ ውሃ የማያዘል ጉድጓዳችንን ዛሬ ይድፈነው ጌታ። አያስፈልገንም። የሚያረካውን ምንጭ ትተን ሌላ ነገር እንዲያረካን የፈለግነውን እግዚአብሔር ይድፈነው። እግዚአብሔር በህይወታችን እንዳንራበው የከለከለን ጌታ ይንቀልልን። አብ ያልተከለው ተክል በሙሉ ይነቀል። ስለዚህ ይኸውላችሁ ይህንን ሳምንት አደራላችኋለሁ። በኔክስት ዊክ ስንመጣ እነዚህን ነገሮች አንዳንዶች እናገራለሁኝ እና ምንድነው ምላችሁ? ጌታን ጠይቁት። ጌታ ሆይ ንቀልልኝ በሉት። ጌታ ሆይ እንዳልራበ የያዘውን ነገር አንሳልኝ በሉት። እንደዛ ሲሆን ቸርች
ዝም ብሎ ኦርዲነሪ አይሆንም። ቸርች እንደ ልማድ አይሆንም። ቸርች ምን እንደሚሆን እስከማታውቁ ድረስ ትመጣላችሁ። ምን ሊሆን እንደሚችል አታውቁም። እንዴት ሊገለጥ እንደሚችል አታውቁም። እንዴት ጌታ እንደሚሰራ አታውቁም። እንዴት የጌታ ክብር እንደሚገለጥ አታውቁም። በዛ መንፈስ ትመጣላችሁ። ያን ጊዜ ጌታ ይገናኛችኋል። ስለዚህ ኔክስት ዊክ ስትመጡ ይሄን አድርጉልኝ። በጌታ ለምናችኋለሁ። ጌታን ቀጥራችሁት ነው። ፈልጋለሁ በሉት፣ ስጠኝ በሉት አንድ ነገር። ሁለተኛ ደግሞ ጌታ ሆይ እንዳልራብ ያደረገውን ነገር አንሳልኝ በሉት። በሚገርም ሁኔታ ልናገርበት ካልኩት አንዱ ትልቁ ምናልባት ረዘም ያለውን ጊዜ የሚወስደው የልምዳችን ነው። ልምዳችን ነው። የለመድነው ሃይማኖታዊ ስርዓት ነው ግድግዳ ሆኖ የሚይዘን የለመድነው ስርዓት። አንዳንዱ ደግሞ ሰክሰስ ብለን የያዝነው ሰክሰስ እንደዚህ ነው እኮ ብለን የጻፍነው ክርስትና ነው ችግር ያመጣው። እንዲህ ነው ብለን እግዚአብሔርን ያስቀመጥነው ስፍራ ነው አንዳንድ የሚያደርገው። ሃሌሉያ ኦ ሃሌሉያ። ጌታው ያመሰግናል። ዛሬ መንፈሳዊ ረሃብን ስለቀሰቀስክ፣ ዛሬ እግዚአብሔር አምላኬና አባቴ ሆይ ውሃ የማይዙ ጉድጓዶች ስለተዘጉ፣ እግዚአብሔር ሆይ የምታረካው ምንጭ አንተ ስለፈሰስክ ጌታ አመሰግናለሁ። ዛሬ ስለምታረካቸው፣ ዛሬ ስለጀመርከው አመሰግናለሁ። ዛሬ በዚህ በመካከላችን ካላችሁት እኔ ጌታ ይህንን ጉድጓድ እንዲከፍተው ፈልጋለሁ። ዛሬ እኔ መራብ ፈልጋለሁ። እኔም ሰልችቶኛል። የየዕለት ኑሮ ሰልችቶኛል። አንድ አይነት ነገር ሰልችቶኛል። እኔ ዝም ብሎ ጴንጤሞን ሰልችቶኛል። ጌታ አንድ ነገር ይስራ በእኔ የምትሉ ልጆቻችሁን አንሱ። ጸልያለሁ። እግዚአብሔር ዛሬ እንዲነካችሁ ጸልያለሁ። ወገኖች ይሄ ነው፣ በዛ ነው የሚጀምረው። ከመራብ ነው የሚጀምረው። ከመፈለግ ነው የሚጀምረው። አባት ኦ የኔ ጌታ በቃኝ፣ እኔ ሰልችት አልፈልግም። በቃ አልፈልግም። ይሄ ዝም ብሎ እንደለመዱ መንመር አልፈልግም። ይሄ እኔ ባሰመርኩለት መሄድ አልፈልግም። እኔ ባቀድኩለት መሄድ አልፈልግም። እንዳንተ መኖር እፈልጋለሁ። የራሴን ነገር ላንተ እሰጣለሁ አልፈልግም። የኔን ሳይሆን ያንተን። አምላኬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ እኔ ሰልችቶኛል። እኔ አልፈልግም። እኔም አልፈልግም ጌታ። እኔ ያላንተ ምንም ማድረግ እንደማልችል አውቃለሁ ጌታ። አገልግሎት ካንተ አይቻልም። እንኳን አገልግሎት መኖር ካንተ ውጪ አይቻልም። መተንፈስ ካንተ ውጪ አይቻልም። ዛሬን ጉባኤ ጎብኘው። ዛሬ ህይወታቸውን ጎብኝ። ዛሬ ህይወታቸውን እንዳሰነ ጌታ እግዚአብሔር አምላኬና አባቴ ሆይ ጉድጓዱን ማሰው የኔ ጌታ ምንጩ ይፍለቅ ጌታ፣ ምንጩ ይፍለቅ ጌታ። እግዚአብሔር ሆይ ረሃብን ቀስቅስ፣ ረሃብን ቀስቅስ በመካከላችን። የሚጠሙ አንተን የሚፈልጉ በዚህ አስነሳ። እግዚአብሔር ሆይ የሚራቡ የሚጠሙ ወደዚህ አምጣ ጌታ ሆይ አንተን የሚፈልጉ አምጣ። እግዚአብሔር ሆይ ሁሉን ትተው አንተን የሚፈልጉ፣ ሁሉን ትተው አንተን የሚፈልጉ፣ ሁሉን ትተው አንተን የሚፈልጉ ጌታ ሆይ እንዲሆኑ እርዳቸው የኔ ጌታ። እግዚአብሔር ሆይ ረሃብ ይቀስቀስ ዛሬ ጌታ ሆይ ረሃብ ይጀምር ዛሬ። እንዴት እንደሆነ ሳያውቁ እንቅልፍ ይጡ ጌታ ሆይ። እንዴት እንደሆነ ሳያውቁ ቀኑን ሙሉ ሲያመልኩ ይዋሉ። እንዴት እንደሆነ ሳያውቁ ልባቸው ትር ትር ይበል። እንዴት እንደሆነ ሳያውቁ ጥማታቸው አንተ ብቻ ሆነ የኔ ጌታ። አባቴ ጸልያለሁ የኔ ጌታ። መንፈስ ቅዱስ ዛሬ ዳሳቸው ልጆቼ፣ ዛሬ ጎብኛቸው የኔ ጌታ። ወገኖቼ በመካከላችን እሱ ከተገለጠ በቃ አለቀ፣ ሁሉ ነገር አለቀ። ታውቃላችሁ ሰይጣን የሚዋጋው ለዛ ነው፣ ጌታ እንዳይገለጥ ስለሚፈልግ ነው። ከተገለጠ ግን ነፃነት ይመጣል። where the spirit of the Lord is there is liberty ይላል። መንፈሱ ባለበት በዛ አርነት አለ፣ ነፃነት አለ፣ መፈታት አለ። እግዚአብሔር አምላኬና አባቴ ሆይ የማትነካው ሰው አይኖር፣ የማትዳስሰው ሰው አይኖር። እግዚአብሔር አምላኬና አባቴ ሆይ የማያጠገብ ነገር በእጃቸው የያዙት ከእጃቸው ይሄድ ጌታ። ለማያጠገብ ነገር ካመዘኑ ያ ሚዛን ይገልበጥ። እግዚአብሔር ሆይ ያ ጃንክ ከነሱ ይቆም ጌታ ሆይ። የማያጠገብ ነገር መመገባቸውን ያቆሙ ጌታ ሆይ። መንፈሳዊ ረሃብ የከለከለባቸው ነገር ይቆም።
ሃሌሉያ። ስምህን እባርከዋለሁ፣ ስምህን ከፍ አደርገዋለሁ። ዛሬ ልጆችን ስለዳሰስክ ጌታ ሆይ አንተ በትንሹም ኮሽታ በመካከላችን ስለተገኘ ድምፅህን ስለሰማን ስላረጋገጥክልን እነሆ ተገኛልን፣ ፈለግን፣ ስለተገኘህልን እናመሰግናለን። ተጠማንህ መጣህልን ጌታ ሆይ እናመሰግናለን። እኔ አመሰግናለሁ። ፈልጌ መጣሁ አገኘሁ፣ ተጠምቼ መጣሁ አገኘሁ። ጌታ ሆይ በጉባኤያችን ተገኘ አልኩ፣ ተገኘ። አመሰግናለሁ፣ አመሰግናለሁ አባባ። ክብርን እሰጥሃለሁ፣ ከፍ አደርግሃለሁ አባባ። ስምህን አወድሰዋለሁ አባባ። ሃሌሉያ። ሃሌሉያ። ስምህ ይባረክ። ሃሌሉያ። ሃሌሉያ። ስምህን እባርከዋለሁ፣ ስምህን እባርከዋለሁ አባባ። ከፍ አደርጋለሁ የኔ ጌታ። መፈለግ ትታለች አንተን ራስን ትፈልግሃለች። አንተ ነው ጌታ የተጠማቸው፣ አንተ ነው ነፍሴ የፈለገችው። ንገሩት። ዛሬ ጸሎታችሁ ይሁን ይሄ። ዛሬ እንደ ጸሎታችሁ አቅርቡለት። ይሄ ነው በሉት። አንተ ራስህን ትፈልግሃለህ። ነፍሴ ወደደች ወዴት ትገኛለህ? ስፍራውን አሳየኝ የት ታሰማራለህ? ነፍሴ ወደደች ወዴት ትገኛለህ? ስፍራውን አሳየኝ የት ታሰማራለህ? እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ። ወደረች ወዴት ትገኛለህ? ስፍራውን አሳየኝ የት ታሰማራለህ? ነፍሴ ወደደች ወዴት ትገኛለህ? ስፍራውን አሳየኝ የት ታሰማራለህ? ብትወድ በኃይለኛው ነፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና ብቻ አንተና ብቻ አንተና አንተ ብቻ ነው አንተ ብቻ ነው። ብትወድ በኃይለኛው ነፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና አንተ ብቻ ነው ብቻ አንተና። ሃሌሉያ። አመሰግንሃለሁ የኔ ጌታ፣ አመሰግንሃለሁ ጌታ ሆይ ስለ ጣልከው አሻራ፣ ዛሬ ስላፈሰስከው መልካም መንፈስ አመሰግንሃለሁ።
ዛሬ በውስጣቸው ይንደድ መንፈስ፣ በቤታቸው ይንደድ ጌታ ሆይ። ዛሬ ቀኑን ሙሉ የያዛቸው ሁለንተናቸውን ይውረሰው ጌታ ሆይ። እግዚአብሔር ሆይ በዚህ መንፈስ የያዛቸው ሁሉንም አመሰግናለሁ፣ አመሰግናለሁ። ክብር እሰጥሃለሁ የኔ ጌታ፣ ስምን ከፍ አደርገዋለሁ በኢየሱስ ክርስቶስ ጌታ ስም አሜን። ጌታ ይባረክ። እግዚአብሔር ይመስገን። እግዚአብሔር ይባረክ። እግዚአብሔር ባርኳቸዋል። እግዚአብሔር ይጠብቃችሁ፣ ሰላሙንም ፊቱንም ወደ እናንተ ያምጣ። እግዚአብሔር በየዕለቱ ይምራችሁ፣ ጎዳናችሁን ያሳካላችሁ፣ መንገዳችሁን ያቅናላችሁ፣ ትዳራችሁን ይዳስ፣ ቤታችሁን ይዳስ። መንፈሳዊ ረሃብ በውስጣችሁ ይቀስቀስ። እርሱን የምትጠሙ እርሱን የምትራቡ ያድርጋችሁ። እግዚአብሔር በመንፈሱ ይዳሳችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን።